መንቷንም ቢሆን የቀረብካት ወይ ለበቀል ወይ ለጥቅም እንደሆነ ጠንቅቄ ያውቃለሁ። ቆይ አንቺ ምን አገባሽ? ፈትሽሻለሁ አይደል እንዴ? ኦፋ 10 ጊዜ ፈትሽሻለሁ አትበለኝ። በእርግጥ ሀሳቡ ጥሩ ነው፣ ግን ይሆናል የሚለው ስጋት አለኝ። ይሆናል። ሉላ የምታገዘን ከሆነ በእርግጠኝነት ይሄ እቅድ ይሳካል። እባክህ ሳሚ፣ ሉላን በቃ ከዚህ ነገር ውስጥ አስወጣት። ሌላ አማራጭ እንፈልግ። ለጊዜው ከሷ ውጭ የምናምነው ሰው ያለ አይመስለኝም። ምናልባት ያው እሷንም እኮ አሁንም እኮ ምናምናት ከሆነ ነው። አሁንም እህቴን እየተጠራጠራችኋት ነው? እርግጠኛ ነሽ ግን እየነገርሽኝ ያለው ነገር እውነት ነው? ጭራሽ ፊልም እኮ ነው የሚመስለው። ለእኔም እነሱ ራፌል ሲነግሩኝ ህልም ነበር የመሰለኝ። እውነት ግን ማለቴ እውነትም ቲቪ ላይ ታየው ሰውየውም ገንዘቡም እናንተ ጋር አለ? በአይኔ ያየሁትን ነገር ነው እኮ እየነገርኩሽ ያለሁት ሉላ። እና ሬሳውን አይተሽዋል? እሱን እንኳን ለማየት ድፍረቱ አልነበረኝም። ኩቻ ግን አይተዋለች። እመኚኝ፣ እየነገርኩሽ ያለሁት ነገር እውነት ነው። የእውነት ለማመን እየቸገረኝ ነው ሉላ። ይህንን ነገር ለማድረግ ካልፈለግሽ ይገባኛል። ምን እያልሽ ነው? በደንብ ነው የማደርገው። የምርሽ ነው? ግን ችግር ላይ እንዳትወድቂብኝ ይሰጋለሁ። አሁን ከገባሁበት ችግር አይበልጥም። ይልቅ ያ ዶክተር ሀብቱን በሙሉ በእጁ ለማስገባት እየተሯሯጠ ስለሆነ መፍጠን ይኖርብናል። ማለት ምን ሰምተሽ ነው? ቤቱን፣ ሆቴሉን፣ ሱፐርማርኬቱ፣ ሁሉንም ነገር ሊገዛት እንደሚፈልግ ዘርፌ ነግራኛለች። ምን? ሱራፌል 40 ሚሊዮን ብር አገኘ። ቤዛ ሳሚ በመጣው ሀሳብ ተስማምታለች። ሱራፌልም ቢሆን ከዚህ የተሻለ አማራጭ የለንም፣ ይሄ ነው ጥሩ ሀሳብ የሆነው፣ እናም ሉላ እንዲታግዘን ማድረግ አለብሽ ብለዋት ነበር። ቤዛ እህቴን ከዚህ ጉድ አውጡልኝ፣ እህቴ አንድ ነገር ትሆንብኛለች፣ አልፈልግም እያለች ነበር። መጀመሪያ ለሷ ማክሪያት፣ አሁን ካለችበት ህይወት ይሄ የተሻለ ሳይሆን አይቀርም፣ ጥሩ አማራጭ ነው ዘርፌን ለማጥመድ ብለው ሀሳብ አንስተዋል። በዚህም ሀሳብ ሉላ ተስማምታለች። እስከዛሬ ካለሁበት ይሄ ቀላሉ ነው፣ ደስ እያለኝ አደርገዋለሁ ብላለች። ሳሚም እንግዲህ እቅዱን ጨርሷል። ሮቤል ሉላን የእውነት አፍቅሯታል። የሮቤል ሚስት ማህሌትም ለበቀል ነው ሀብትና ንብረቱ የቤተሰቦች እንደሆነ አውቃለሁና ሀብትና ንብረትህን ለማስመሰል ስትል ለበቀል እንጂ የእውነት ወዲያት አይደለም አይደል? በዛ ላይ ደግሞ እኔ ምን ጎድሎኝ ነው? ምን አጥፍቼ ነው? በዛ ላይ እኔ ጠይቄህ አይደለም ያገባኸኝ፣ አንተ ራስህ ወደህና ፈቅደህ ነው። ስለዚህ እንዴት ነው አሁን ምን ተነስተህ ነው ልፍታሽ የምትለው? ፍቹን እኔ አልቀበልም ብላለች። ሮቤልም ሳልፈልግሽ ባልሆኜ መኖር አልችልም ባለች ጊዜ እንግዲያውስ ያችን አፍቃሪ ተብዬህን እገልልሃለሁ ብላ አስፈራርተው ነበር። እናም እንደደበደበቻት ስለነገረችው ሮቤል ተደናግጦ ለሉላ ደውሎ ነበር። ሉላ ቤዛ ደውላላት ከሷ ጋር ስልኩ መስመሩ ተይዞ ስለነበረ ለወይዘሮ ዘርፌ ደውሎ የሉላን ደህንነት እየጠየቀ ነበር። የእውነት የሉላ ደህንነት አሳስቦህ ነው እያለችው ነበር። ብቻ ደህንነቷን አሳውቂኝ አሁን እያለ ነው። ሉላም ቤዛ በሮቤል ሚስት እንዴት ተደበደበች ነግራታለች። ተጠንቀቂ አንቺ መስያት ወዲን ሁሉ እየረገጠች ነበርና ጥቃት አድርሳብኛለች። ስለዚህ ባከሽ የኔ እህት ራስሽን ጠብቂ ብላት ነበር። እናም ሱራፌል ሮቤል እንደውም መጣች አናግራት ባለችው ጊዜ ወይዘሮ ዘርፌ ሉላን እያናገረ ነበር። ደህና ነሽ? ምንም የሆንሽው ነገር የለም እያለ ስለ ጤንነቷ በነገራት ጊዜ አይ እኔ እንኳን ደህና ነኝ፣ ምናልባት ቤዛን አግኝታት ሊሆን ይችላል፣ እንዴት አወቅሽ ባላት ጊዜ እሷም እኔ ግምቴን ነው ምናልባት እሷን አግኝታ ከሆነ ብዬ ነው እንጂ እኔ ጭራሽ ከቤት አልወጣሁም አልተገናኘንም ብለዋለች። ሮቤልም ራሱን እየጠየቀ ነው። ለምንድን ነው ለዚች ልጅ በዚህ ልክ አብዝቼ መጨነቅ የጀመርኩት እያለ ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልን እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ቤዛ ተከታታይ ድራማ ያላግባባቸው የአስክሬኑና የገንዘቡ ጉዳይ ውዝግብ እነ ቤዛ ቤት ፈጥሮ ነበር። ግን ደግሞ ከብዙ ጭቅጭቅና ውዝግብ በኋላ አንድ ውሳኔ ላይ ደርሰዋል። ይኸው ምንድነው? ብሩን ብቻ ሬሳውንም መጠቀሚያ ማድረግ። በዛ ላይ ፖሊስ አፋልጉኝ ወረታ ከፋይ ነን ብለው ስለ ወንጀለኛው ታሪክ ተዘርዝሯል። ወንጀለኛው ከባድ የማፊያ ቡድን እንዳላቸውና እሱም ደግሞ ከባንክ ቤት ከ40 ሚሊዮን ብር በላይ የሚገመት ብር ይዞ እንደጠፋ እሱን መግለጫ ወጥቷል፣ ማስታወቂያ ወጥቷል ማለት ነው። ይህን ሰው አግኝቶ ላገናኘን ወረታ ከፋይ ነን የሚል በየሶሻል ሚዲያው ተሰራጭቶ ይሄንንም ሳሚ ተመልክቷል። እኔ በዚህ ሀሳብ አልተስማማሁም፣ ይሄን ሬሳ የሆነ ቦታ አድርጉልኝ እያለች ነው ቤዛ። እና ታዲያ በዚህ ሁኔታ ላይ ይህን ሰው ብንወስደው እኛ ተባባሪ ናችሁ ተብለን እንደማንያዝ እንዴት እርግጠኛ ትሆኛለሽ? ስለዚህ የሚሻለው እኔ ያመጣሁት ሀሳብ አንድና አንድ ብቻ ነው ብሏል ሳሚ። ይኸውም ሀሳቡ ምንድነው? እንግዲህ ሳሚ እንዳለው ይህን ሬሳ ወይዘሮ ዘርፌ ቤት መኝታ ቤቷ ድረስ ወይም መጸዳጃ ቤት ወስዶ ማስቀመጥ፣
ከዛም በኋላ እንግዲህ ወይዘሮ ዘርፌ ስታየው ካሜራ አንስተው በዛ ላይ ደግሞ ሳሚ ድምፁን ቀይሮ ደውሎ ይህን ወንጀለኛ 40 ሚሊዮን ብር የያዘውን እሷ መኪና ውስጥ ገብቶ እንደነበርና መኪና ውስጥ ሲሞትባት ወደ ቤት እንዳስገባቸው ጭምር እንደዛ አድርገው የራሱ ቲም መስለው ብሩን እንድትመልስላቸው መጠየቅ፣ ከዛም ብሩን እንድትመልስ ማድረግ እንጂ አሳልፈን እሷን ለፖሊስም አንሰጥም እያሉ ነው። ቤዛ ደግሞ እሷ እኛ ላይ እጇን ብትቀስርስ የሚል ሀሳብ አንስታ ነበር። ይህ ወንጀለኛው በአደባባይ ማስታወቂያ ወጥቷል እየተባለ ነው። እናም በዚህም ሁኔታ እንግዲህ ቤዛ ከብዙ ጭቅጭቅ በኋላ ሱራፌልም ቢሆን እኔ ከዚህ የተሻለ ሌላ ሀሳብ የለኝም፣ የሳሚ ሀሳብ ነው የሚሻለውና ሉላ ካገዘችን በስርዓት እናሳካዋለን፣ ግን ደግሞ የሉላን እገዛ ያስፈልገናል ብለዋል። በዚህን ጊዜ እኔ እህቴን በዚህ ጉድ አልከታትምና አውጡልኝ እያለች ነው ቤዛ። ሳሚም ሉላማ ግድ ታስፈልገናለች፣ ሉላ ካላገዘችን እዛ ቤት እንዴት ሆነን እንገባለን? በዛ ላይ ቲጂ ስላለች ቲጂን በጊዜ ማስተኛት ይኖርባታል፣ እንቅልፍ ከኔም ምናምን መስጠት። እናም አስክሬኑን እዛ ቤት እስከምናስገባ ድረስ ሉላ ታስፈልገናለች፣ ግዴታ ነው ሉላ ማስፈለጓ ብለዋል። እና እስከዛሬ ካለችበት ከባድ ህይወት ያሁኑ የበለጠ አይሆንም፣ እሷ ጋር ምንም የሚያገናኘው ነገር የለም እያሉ ነው። ግን ደግሞ ሉላን አናግሪያት ብለው አሳምነዋታል። እናም እንግዲህ ዶክተር ሮቤልም ሀብቱን በሙሉ እሱ በፈለገችው ዋጋ የፈለገችውን ተመን አውጥታ እንዲሸጥለት ተስማምተዋል። ይህንንም ደግሞ ወይዘሮ ዘርፌ ለሉላ ነግራታለች። ሮቤል ሙሉ ሀብትና ንብረቱን ልግዛሽ አለኝ የሚል ሀሳብ አንስታለች። እና ታዲያ ልሸጪ ነው ምን አሰብሽ እያለቻት ነው። እሷም ለመሸጥ እንደፈለገች አዝማሚው ላውንደሪ ቤቱ፣ ሆቴሉ፣ ሁሉንም ለመሸጥ እንዳሰበች ለሉላ ነግራታለች ማለት ነው። እናም ወይዘሮ ዘርፌ በሮቤል ሚስት ዙራ ቤዛ ተደብድባለች ስትባል ያዘነች ትመስላለች። እንዴ ምንም ቢሆን እኮ እህትሽ ነው እያለ እህትሽ ናት እያለቻት ነው። አዘንሽ ልትይኝ ነው? እኔ ከዚህም በላይ ጠበቅ አርጋ በደበደበቻት፣ ከዚህም በላይ የፈለገችውን ነገር ባደረገች እያለች ለማስመሰል እየሞከረች ነው። እኔ እናትም ሆነ እህትም ምንም ነገር የለኝም፣ ብቻ እኔ ቆምኩ ብቸኛ ነኝ ብላታለች። ወይዘሮ ዘርፌም እንዴ እኔ እስባለቻት ጊዜ አንቺማ ጭራሽ ስለምታዝኒልኝ ነው እንደ ጭራሽ ከውርስ መዝገብሽ ራሱ ያወጣሽኝ እያለቻት ነበር። አታስቢ፣ እኔ ከሞትኩኝ ካንቺ ውጭ ሌላ ማንም ተቀናቃኝ የለም፣ ብቻ እንዲሞት ዱአ አርጊ ብላት ነበር። እሷም ቀላል እጸልያለሁ እያለቻት ነው። በዚህ ሁኔታ ላይ ሳሉ ምንም ቢሆን እህትሽ ናት፣ በእህትሽ ላይ መጥፎ ነገር ሲደርስ ደስተኛ አትሁኚ፣ መጥፎ ነገር አትመኝ እያለቻት ነው። ግን ደግሞ ሉላም እንደማይመለከታት የቤዛ ምንም መሆን እንደማያስጨንቃት ተናግራለች። በዚህን ጊዜ ቤዛና ሉላ ተደዋውለው ተገናኝተዋል። ሮቤል ሙሉ ሀብቱን ቤቱንም ጭምር ሆቴሉን፣ ላውንደሪ ቤቱን በሙሉ ሊገዛት እንዳሰበ ሊሸጥ እንደፈለገችም ነግራታለች። ሉላም ቤዛን እንዳገኘቻት ያ የተረገመ ዶክተር ሳይቀድመን መቅደም ይኖርብናል፣ ምክንያቱም ሁሉንም ሀብትና ንብረት ልሸጠው እየፈለገች ነው፣ እሱም ልግዛሽ በፈለግሽው ዋጋ ብሏታል እያለቻት ነበር። እናም እንግዲህ እነ ሳሚና እነ ሱራፌል ያመጡትን ሀሳብ ትነግራታለች። ገንዘቡ አለ ስትላት ገንዘቡም ሬሳውም እንዳለ ደግሞ ሰውየውም ያው በሶሻል ሚዲያ እየተራገበ እንደሆነ ነግራታለች። እናም ይህንን እንደ መፍትሄ አድርገው እናንተ ቤት ወይዘሮ ዘርፌ ዘንድ ሊያመጡት ይፈልጋሉ። በዚህ ጊዜ ደግሞ አንቺ እንድታግዣቸው የአንቺን እገዛ ጠይቀዋል ብላት ነበር። ሉላም ደስ እያለኝ አረገዋለሁ እያለች ነው። ቤዛ ግን ማረግ ካልፈለግሽ እኔ ሁሉም ነገር ሀብትና ንብረቱ ጥብድብን ብሎ ይቅርብኝ፣ አንቺ ብቻ ነሽ የምታስፈልጊኝ ብላት ነበር። ግን ደግሞ ሉላ እኔ የፈለገ ነገር ቢሆን አደርገዋለሁ፣ እንኳን ይሄን አይደለም ቀርቶ የማልፈልገውን ሰው ገላም ነክቻለሁ፣ ስለዚህ ይሄን ደግሞ ደስ እያለኝ ነው ማረገው ብላለች። ሉላ በጣም ደስተኛ ሆናለች። ቤዛ ግን እባክሽ ይቅርብኝ፣ አንቺን ችግር ውስጥ የሚከትሽ ከሆነ እያለቻት ነው። ግን ደግሞ ሉላ እስከዛሬ ካሳለፈችው እንደማይበልጥና እንደምታረገው ተነጋግረው ጨርሰዋል ማለት ነው። ቤዛ ወደ ቤት ተመልሳ ስትመጣም ለነሱ ራፌል የተፈጠረውን ሁሉ ነገር ተናግራለች። እና እንግዲህ ሳሚም ይህን የተረገመ ዶክተር ሳይቀድመን መቅደም ይኖርብናል፣ ካረፈድን ግን ሊቀድመን ይችላል፣ ዋጋ ሊያስከፍለን ይችላል እያለ ነው። እና በዚህ ሬሳ ፈርት ሀብትና ንብረቱን የምትመልስ ይመስላችኋል ቢልም እኛ እሱን አይደለም የምንፈልገው፣ አጋቹን መስለን 40 ሚሊዮን ብሩን እንጠይቃለን። ከዛም ደግሞ እሱን ከሰጠችን ሀብትና ንብረቱን ለመሸጥ ስትሞክር እኛ እንገዛዋለን የሚል ሀሳብ አንስቷል ሳሚ። በዚህን ጊዜ ቤዛ እኔ በዚህ በሰው ብር አንድም ነገር እንዲገባብኝ አልፈልግም እያለች ነው።
ይሄ ብር እኮ እኛ ፈልገን ወይ ሄደን ያመጣ ነው አይደለም፣ በምክንያት ነው የመጣው። ስለዚህ ባንኩ ኢንሹራንስ አለው፣ ከባንክ ነው የተዘረፈው፣ የማንም አይደለም። ግን ደግሞ እናንተ ያለ ኢንሹራንስ ሙሉ ሀብትና ንብረታችሁን አታችሁ የለም ወይ እያለ ነው ሳሚ። ግን ደግሞ ሱራፌልም ለነገሩ ይሄ እዚህ ሻንጣ ውስጥ ያለ ብር 40 ሚሊዮን ይሞላል ወይ የሚል ሀሳብ አንስቶ ነበር ሳሚ። አይ እሱማ ዶላር ምንም ከስር አለው ብሏል ሱራፌል። በዚህን ጊዜ ብሩንም ለካ አይተዋል እያለች ቤዛ ትንሽ ተበሳጭታለች። እና ሳሚም ከዚህ ውጭ ሌላ አማራጭ የለንም፣ ካልሆነ ግን ያሮቤል ሁሉንም ነገር እሱ ይቀድመናል፣ እጃችንና ጨብጭበን እንቀመጣለን። ከዛ ሁሉ ግን የሚሻለው ይህን ነገር ማሳካት ነው፣ መፍጠን ይኖርብናል ብለዋል። ሱራፌልም እንደ የሬሳው እኮ ሊሸት ይችላል ምናምን እያለ ነበር። ግን ደግሞ ሳሚ የሬሳ ማድረቂያ ስለወጋሁት ምንም ነገር አይመጣም እያለ ነው። በዚህን ጊዜ ቤዛ እንዴ ይህን ራሱ እንዴት ልታቅቻል? ከየት ነው ያወቅከው? እንዴትስ እንደዚህ አረክ? እያለችው ነው። አሁን ምንም መላመቱ እንደማያስፈልግና በሀሳባቸው ጸንተው ማሳካት እንዳለባቸው ተነጋግረው ጨርሰዋል። ማህሌት ሰተት ብላ ቤት ድረስ መጥታለች። ሮቤል የራሱ ነገር ግራ አጋብቶታል። አብዝቶ ስለ ሉላ መጨነቅ፣ ማሰብ፣ መረበሽ ጀምሯል። ሮቤል ምንድን ነው እያደረክ ያለኸው እያለ ራሱን እየጠየቀ ነው። እሷ ጋር ያሳለፋቸውን ጊዜያቶች አንድ በአንድ ያስታውሳቸዋል። በዛ ላይ ደግሞ ስለ እሷ አብዝቶ መጨነቅም ጀምሯል። እና ማህሌት ድንገት ሰተት ብላ ቤት ድረስ መጥታለች። ምን ልታረጊ ነው ቤት ድረስ የመጣሽው እያላት ነው። ብቻችን እኮ አንድ ቀን ነው የቀረው፣ በዛ ቀን መገኘት ይኖርብሻል። የማልፈልገው ሰው ጋር ተገድጄ አልኖርም እያለ ነው። መጀመሪያም ቢሆን እኮ እኔም ማስገድጄ አይደለም ከኔ ጋር ሁን ያልኩህ፣ አንተ ፈልገህና ወድህ እንጂ። ስለዚህ አሁን ደግሞ በምን ምክንያት ነው ፍች የፈለግከው? የእውነት ጠልተኸኝ ነው ወይስ ያችን ሴት ልትበቀላት ነው? ሀብትና ንብረታቸው የቤተሰቦችህ እንደሆነ አውቃለሁ። ስለዚህ እሱን ለማስመለስ ይችል ልጅ ልትበቀላት ነው ወይስ ምንድን ነው እያለችው ነበር። ሱራፌልም እሱ ነገር እንደማይመለከታትና ግን ደግሞ ከእሷ ጋር ሁሉም ነገር እንዳለቀ ቢነግራትም ያለቀው ካንተ ጋር ነው እንጂ ከኔ ጋር አንድ ብሎ ሀ ብሎ እየጀመረ ነው እያለች ነው። ግን ደግሞ ያችን ሴት የማተው ከሆነ እሷንም ሊቃላችሁንም እገልላችኋለሁ ብላለች። ለካ ከኔ መውለድ ያልፈለግከው ለዚህ ነበር ባለችው ጊዜ ልጅም ሆነ ምንም የሚባል ነገር የለም ብሏት ነበር። እና ታዲያ ለበቀል ነው የፈለካት እያለችው ነው። ግን ደግሞ ይህንን የፍች ሀሳቡን ካልሰረዘ እሷ መፈታት እንደማትፈልግና ቀጠሮም ላይ እንደማትገኝ አስረግጣ ነግረዋለች። ይህም ብቻ አይደለም በሉላም አስጠንቅቀዋለች። ዛሬ ጀምሬያታለሁ፣ በቀጣይ ጨርሳታለሁ ባለችው ጊዜ ነበር ተደናግጦ ወደ ቤት ስልክ የደወለው። ግን ደግሞ እሷ ለመሆኗን አረጋግጧል። እሱም ደግሞ ለእሷ ያቺ የደበደበሻት ሴት እሷ ሳትሆን መንትየዋ ናት። እኔ ወደድኳት ደግሞ ቤዛን ሳይሆን እህቷን ነው እያለ ነው። ማንም ብትሆንም ያው ዞሮ ዞሮ ሀብቱ የቤተሰቦቿ እስከሆነ ድረስ አንተ ለበቀል ነው እንጂ አፍቅርህ አይደለም የገባኸው። ደግሞ እኔ በጭራሽ አልተውህም ብላ ዝታበታለች። ሮቤልም ግራ ገብቶታል። ሮቤል ምንድን ነው ስለዚህ ልጅ አብዝታ መጨነቅና ማሰብ የጀመርከው? አላማህል ልዘነጋ ነው እያለ ለራሱ ጥያቄ ሆኖበታል ማለት ነው። ሉላም በተቻላት መጠን እንግዲህ ሁሉንም ነገር አሳክታ የእህቷን ሀብትና ንብረት አስመልሳ ራሷን ከተጠያቂነት ነፃ ለማድረግ የተቻላትን ሁሉ እየጣረች ነው። ወይዘሮ ዘርፌ ጋር ተገናኝተው የተፈጠረውን ሁሉ ነገር አውርተዋታል። ግን ደግሞ በመሸጥ ባሰበች ጊዜ በማንኛውም የፈለገችውን ተመን ማውጣት እንደሚችልም ጭምር እና የሉላና የሱ ነገርም እንደሚቀጥል ተናግሯል። ግን ደግሞ ማህሌት በጭራሽ አለቀን በሰላም እንድትኖሩ አልተዋችሁም እያለች ነው። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ